እንዴ አንድነት ምን ሆነሽ ነው የበሰበሽው? አረ ምንም እንትን እኮ አዙሮኝ እኮ ነው ትንሽ። ምን ነው አሞሻል እንዴ? አይ አሁን ደህና ነኝ። በቃ ሂጂ ረፍት አድርጊ። የሚሰራ ነገር ካለን ይሰራለሁ። እሺ ስላንቺ የተነገረኝ ነገርና አሁን እያየኋት ያለው ጽናት ግን ሌላ ነሽ ነው ወይስ በስም ተመሳሳይ ስለሌላ ሰው ጸባይ ይሆን የነገሩኝ? እኔ እንጃ። ነገሩ ግን እኔ ተገላቢጦሽ ነው የሆነብኝ። እንዴ ምን ሆነሻል? በቃ ሂጂ እኔ እሰራለሁ። እሺ ልጅቷ ምን ሆናለች? ምን ሆና ነው እንደዚህ ግራ የገባት? የዛሬው ይለያል። ጽናት ድራማ ከምር አስደምማኛለች ጽናት። እስቲ ስንቶቻችሁ ደስ አላችሁ ጽናት ወደ ኪራ ቤት በመመለሷ? እኔ ከዚህ ቤት አልወጣም፣ ከዚህ ቤት መውጣት አልፈልግም ብላ ተመልሳ መታለች። ያን ተመልሳ በመምጣቷ ደግሞ ቤቲ የሌለ በቃ አብዳለች ማለት ይቻላል። ነዳለች፣ ከማበድም አልፋ ነዳለች ቤቲ። እስቲ በቤቲ እንደዛ መሆን ልክ እንደኔ ደስ ያለው ሰው አለ? በኮሜንት ላይ አስታውቁኝ። ደግሞ ለጽናት የሆነ ሰው ደውሎላት ኪራ አንቺን ጠልቶች ሳይሆን የሆነ ነገር ተይዞበት ነው በግድ ተገዶ ነው ሲላት ነበር። ማን ይመስላችኋል ያ የደወለው ሰው? እኔ እንደሚመስለኝ አንድነት ናት፣ የቤት ሰራተኛዋ ማለት ነው። እሷ ናት ለጽናት ደውላ እንደዛ እያለቻት እና ጽናት ይህንን በማወቋ በጣም ደስ ብሏታል። ወደ ቤትም ለመመለስ ምክንያቱ ሆኗታል። ምክንያቱም በከንቱ እንደዚህ አሳልፌማ አልሰጥም፣ እፋለማለሁ፣ ለፍቅሬ እፋለማለሁ ብላ ተመልሳ ገብታለች። እኔ በዚህ ነገር በጣም ደስ ብሎኛል። ያው ለፍቅር ዋጋ መክፈል ደስ ይላል እና ቤቲ ደግሞ በጣም ነው የነደደችው ዛሬ። የሌለ በቃ አብዳለች ማለት ይቻላል። ቤቲ አብዳለች ከምር ዋጋዋን ያገኘችው እና ደግሞ በሚገርም ሁኔታ ፍለሹ ጠፍቶባታል። ያው የጽናት እርቃን ፎቶዎች ያሉበት ፍለሹ ጠፍቶባታል። አንድነት ላይ ስትጨው ነበር። አንድነትን በቃ ልትበላት ነው የደረሰችው ልትበላት ነው የደረሰችው እና ከልብስ ጋር አጥባ አስጥተዋለች። ያ ፍለሽ ካልሰራ አንቺ ያ ገመድ መታነቂያሽ ነው የሚሆነው፣ ያ ልብስ ያሰጣሽበት ገመድ ለአንቺ መታነቂያሽ ነው የሚሆነው ብላ ስታስፈራራት ነበር። ብቻ በጣም 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 ተቃጥላለች ቤቲ። ያው ቤቲ አንድነትን ካስፈራራች በኋላ ፍላሹን ፍለጋ ወደ ውጭ ስትወጣ ነበር። በዛ መሀል ደግሞ ጽናት መታ ምንድነው የሆንሽው? ምን ሆነሽ ነው የበሰበስሽው? ስትላት ነበረ እና ያው የጽናት መልካምነትን አንድነት እያነበበች ነው። የነገሩኝ ሌላ፣ አንቺ ደግሞ የአንቺ ስብዕና ከነገሩኝ ሌላ ነው፣ በጣም የሚገርም ስብዕና ያለሽ ልጅ ናት ብላ በውስጧ ስታወራ ነበር እና ተቆጭታለች። አንድነት ተቆጭታለች። በሚገርም ሁኔታ ባደረገችው ነገር አዝናለች። ምክንያቱም ጽናት በጣም መልካም የምትባል ልጅ ናት፣ ከሚባለው በላይ መልካም የምትባል አይነት ልጅ ናት። ዛሬ ቤቲ ጨጓራዋ ነው የተጠራጠው። በተለይ ሰኒ ሰራችላት። ሰኒ በደንብ አድርጋ ነው የሰራችላት። አፋፏን ስትላት ነበር። አፋፏን መጨረሻ ላይ በቃ የሰኒ ንግግር መቻል ሲያቅታት ከሳሎን ትታቸው ስትሄዱላ ነበር። ጽናት ደግሞ ያው እዛ ቤት ተመልሳ እኔን ኪራ ራሱ ከዚህ ቤት ሊያስወጣኝ አይችልም ስትላት ነበር። ቤቲ ውጪ ስትላት ኪራ ራሱ ሊያስወጣኝ አይችልም፣ ከዚህ ቤት ሊያስወጣኝ የሚችለው የኪራ እናት ብቻ ቴቴ ብቻ ናቸው። ከዚህ ቤት እንደወጣ ከፈለጋችሁ ያው ለቴቴ መደወል አለባችሁ እና ያኔ ደግሞ ያረጋችሁኝን በሙሉ እያንዳንዷን ለሳቸው ነግራለሁ ስትላቸው ነበር እና ያ ደግሞ እንዲፈጠር አይፈልጉም። ኪራም እንዲፈጠር አይፈልግም፣ ያው ቤቲም አትፈልግም። ስለዚህ እሷ ጋር አይደውሉም እና ቤቲ በቃ አልቆላታል። በአሁኑ አልቆላታል። ብዙም አይቆይም። ፈንቅላ ነው የምታወጣት። ከዛ ቤት ፈንቅላ ነው የምታወጣት። ፍላሹም ላይሰራ ይችላል ብዬ አስባለሁ። ያው ከውሃ ጋር ስለታጠበ ወይ ደግሞ ቤቲ ላታገኘውም ትችላለች በቀጣይ ክፍል ላይ ፍላሹን ኦር
አንድነት ፍለሹን ደብቃም ሊሆን ይችላል። ያው ቤቲ ስትጠይቃት ፍለሹን ከልብሱ ጋር አጠብሽው ስትላት የምን ፍለሽ የትኛው ልብስ ነው ፍለሽ ስትላት ነበር እንዳላወቀ ሰው። ነገር ግን ፍለሽ ማወቅ አቅቷት አይደለም። ያው እኔ እንደማስበው ምንድነው ደብቀዋለች ብዬ ነው ማስበው። ፍለሹን አንድነት ደብቀዋለች እና ለጽናት የምትሰጠው ይመስለኛል። አለበለዚያ ደግሞ ያው ከውሃ ጋር ስለታጠበ ያ ፍለሽ አይሰራም ብዬ አስባለሁ። እናንተ ምን ታስባላችሁ? እስቲ ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። እኔ ጽናት ድራማ በጣም ወድጄው ተመችቶ የምከታተለው ድራማ ነው። ገጸ ባህሪዎቹ ራሱ በጣም ደስ ይላል። ያው ጽናትን እንደምታዩት ራሷን ልትለውጥ ራሷን ልታሻሽል ቤተሰቧን ልትለውጥ የምትጥር አይነት ልጅ ናት። ቤቲን ስናያት ደግሞ ያው በተንኮል ላይ አንድን ነገር የእሷ ያልሆነውን ነገር ለራሷ ለማድረግ የምትጥር አይነት ናት። በቃ ምሩና ሰኒን ስታያቸው ደግሞ መልካም ጓደኛ እንዳለ እንመለከታለን። ናሆሜንም ስናየው በዛው ልክ መልካም ጓደኛ እንዳለ እንመለከታለን።